ገንዘብ እና አቅም እያለ ወዳጆች ብዙ ነበሩ። ሰላም ሰላም፣ እንደምን አላችሁ? እንደምን ቆያችሁ? ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶች እንዲሁም ደግሞ ለህይወታችን በጣም መሰረታዊ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ስለዚህ እስካሁን ለዚህ ቻናል ቤተሰብ ካልሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ ይደርሳሉ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ይጠቅማሉ በህይወታችሁ የሆነ ነገር ይጠቅማችኋል ብዬ ያሰብኳቸውን 10 ነጥቦችን ይዤላችሁ መጥቻለሁ ማለት ነው። በህይወታችን የግድ ማወቅ ያለባቸው 10 ነጥቦችን ነው የምንመለከታቸው ማለት ነው። ከዛ በፊት ግን በአጋጣሚ እንግሊዝኛ አማርኛ መማር የምትፈልጉ ተማሪዎች ካላችሁ በታች ባስቀመጥንላችሁ ስልክ እየደወላችሁ መማር መጀመር ትችላላችሁ ማለት። ብዙ ተማሪዎች እኛ ጋር እየተማሩ እየተከታተሉ ነው ያሉት። እናንተ በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች እየደወላችሁ መጀመር ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ነው እንገባው ማለት ነው። እናንተ ተዘጋጅታችሁ ደብተርና እስክሪብቶ እንዳዘጋጃችሁ እርግጠኛ ሁኑ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ የኢትዮ ቲዩተር ቤተሰቦች እዚህ ጋር እንደምትመለከቱት ወደ 10 የሚሆኑ ነጥቦችን እና ያመጣውላችሁ ማለት ነው። እነኚህ 10 ነጥቦችን ለህይወታችን በጣም አስተማሪና ምክር ሰጪ የሆኑ ሐሳቦች ናቸው ማለት ነው። ስለዚህ እያንዳንዷን እንደምንም ብላችሁ እያነበባችሁ እንደገና ደግሞ ምን ለማለት እንደፈለገ በሐሳቡ ላይ እየተወያየንበት እንቀጥላለን ማለት ነው። የመጀመሪያዋ ምን ትላለች? ትችትን ለማስወገድ ምንም አትበል፣ ምንም አታደርግ፣ ምንም አትሁን ይላል። ግን በስራ ብቻ አትኩር ማለት ነው ቤተሰቦቻችን። ይህ ማለት ምን ማለት ነው? ትችትን ለማስወገድ ምንም አትበል ወይም ምንም አታደርግ፣ ምንም አትሁን ስንል ትችትን ዝም ብለህ ተቀበል ማለት ሳይሆን አንተ በምትሰራው ስራ ላይ ትኩረት አድርግ እንጂ ለትችት ቦታ አትስጥ ማለት ነው ቤተሰቦቻችን። ብዙ ጊዜ አሁን እንደምታውቁት እናንተ የሆነ ነገር ለመስራት ስትሞክሩ፣ የሆነ ነገር ለማድረግ ስትጀምሩ ብዙ ትችቶችን ታስተናግዳላችሁ ማለት ሰዎች አሁን ቅድሚያ የሚሰጡት ነገር ከአድናቆት በላይ ትችትን ነው ማለት ነው። ሶሻል ሚዲያ ላይ አሁን ለምሳሌ እንደምትመለከቱት በጣም ብዙ መልካም ነገሮችን የሚሰሩ ሰዎች አሉ። እንደገና ደግሞ ሶሻል ሚዲያ ደግሞ ለመጥፎ ነገር የሚጠቀሙ ሰዎችም አሉ። ግን መጥፎ ነገር የሚሰሩ ሰዎችን ያበረታቱ ሰዎች ግን መልካም ነገር ይዞ የሚመጡ ሰዎችን ይተቻሉ። በትችት ነው ኮሜንት የሚሰጡት፣ በትችት ነው የሚጀምሩት ማለት ነው። ስለዚህ ለዚህ ትችት ደግሞ የሆነ ቦታ ከሰጣችሁ እናንተ የምትሰሩ ነገር ላይ ትኩረት አድርጋችሁ መስራት አትችሉ ማለት ነው ቤተሰቦቻችን። ትችትን ለማስወገድ ምንም አትበል፣ ምንም አታደርግ፣ ምንም አትሁን ማለት ለትችት ትኩረት አትስጥ፣ ግን ስራ ላይ ብቻ አትኩር የሚለውን ሐሳብ ነው የመጀመሪያ ላይ የተመለከትነው ማለት ነው ውድ ቤተሰቦቻችን። ትችትን ለማስወገድ ምንም አትበል፣ ምንም አታደርግ፣ ምንም አትሁን የሚለውን ሐሳብ መጀመሪያ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። እነኚህ ሐሳቦች ለህይወታችን በጣም ጠቃሚ የሆኑ ሐሳቦች ናቸው ማለት ነው። እያንዳንዱን ሐሳቦችን ምን ለማለት እንደፈለገ ራሳችሁ ጋር እያወራችሁ በልባችሁ እንደምን ብላችሁ ሐሳቡን ለማግኘት መሞከር አለባችሁ ማለት ነው ቤተሰቦች። በጣም አሪፍ። አሁን ሁለተኛይቷን እንመለከታታለን። ሁለተኛይቷ ደግሞ እችን ትመስላለች ቤተሰቦቻችን። 10ዎቹን በጣም አሪፍና ምክር ሰጪ የሆኑ ሐሳቦች ናቸው ማለት ነው። ሁለተኛይቷ ደግሞ ምን ትላለች? ሁሌ ሰዎች በማንኛውም ሰዓት ትተውህ ሊሄዱ እንደሚችሉ አትዘንጋ። አያችሁ? ሁሌ ሰዎች በማንኛውም ሰዓት ትተውህ ሊሄዱ እንደሚችሉ አትዘንጋ፣ ወይም ትቷችሁ ሊሄዱ እንደሚችሉ አትዘንጉ የሚል ሐሳብ ነው ማለት ነው ሁለተኛ ላይ ያመጣውላችሁ ማለት ነው ቤተሰቦቻችን። ከዚህ በፊትም እንደዚህ አይነት ሐሳቦችን አንስቼላችሁ ሊሆን ይችላል ቤተሰቦች፣ ግን ይህ ሐሳብ ትክክለኛ ሐሳብ ነው ማለት ነው ቤተሰቦቻችን። አሁን ካጠገባችሁ ያሉ ሰዎች ከእናንተ ጋር ለዘላለም የሚኖሩ ሰዎች አይደሉም ማለት ነው ቤተሰቦቻችን። ስለዚህ ሁሌ ሰዎች በማንኛውም ሰዓት ትተው ወይም ትቷችሁ ሊሄዱ እንደሚችሉ መዘንጋት የለባችሁ ማለት ነው ቤተሰቦቻችን። ስለዚህ አጠገባችሁ ያሉ ሰዎች ከእናንተ ጋር እስከ መጨረሻው ላይቆዩ ይችላሉ ማለት ነው። ለምን? እነሱም የራሳቸው የሆነ ህይወት ስላላቸው ማለት ነው ቤተሰቦቻችን። ስለዚህ ይህን አውቃችሁ ነው መንቀሳቀስ ያለባችሁ ማለት ነው ቤተሰቦች። እናንተ አሁን ምን ያክል ቦታ የሚሰጧችሁ ሰዎች ሊሆኑ ይችላሉ፣ ምን ያክል እናንተ የምትተማመኑባቸው አይነት ሰዎች ሊሆኑ ይችላሉ፣ ግን አንድ ቀን ትቷቸው መሄዳቸው አይቀርም ማለት ነው ቤተሰቦቻችን።
ይህን ለማሳየት ነው ማለት ነው ሁለተኛውን ሐሳብ ያመጣውላችሁ። ሁሌ ሰዎች በማንኛውም ሰዓት ትተው ወይም ትቷችሁ ሊሄዱ እንደሚችሉ አትዘንጉ ወይም አትዘንጋ የሚለውን ሐሳብ ሁለተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍና ደስ የሚሉ ሐሳቦች ናቸው ማለት ነው። እኔም ራሱ ቪዲዮ ሲሰራ በጣም ወድጃቸው የሚሰራቸው አይነት ሐሳቦች ናቸው ማለት ነው ቤተሰቦቻችን። እናንተ በደንብ አድርጋችሁ ከተከታተላችሁ ብዙ እውቀቶችን እንደምታገኙ እርግጠኛ ነኝ ማለት ነው ቤተሰቦቻችን። አሁን እዚህ ቻናል በጣም ብዙ ተማሪዎች ኮሜንት ላይ ጽፉልኛልና ብዙዎች እንደወደዱ እንደዚህ አይነት ምክሮችን እንደሚጠቅማቸው እየገለጹልኝ ነው ማለት ነው። እናንተም ከነዛ መካከል አንዱ ናቸው። አብዛኞቻችሁ ደግሞ ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ ስለምታበረታቱን በዚህ አጋጣሚ ማመስገን እፈልጋለሁ ማለት ነው ቤተሰቦቻችን። ስለዚህ እናንተ ካላበረታታችሁን ምንም ማድረግ አንችልም ማለት ነው ቤተሰቦቻችን። ቪዲዮአችን እናንተ ኮሜንት ላይክ ካላደረጋችሁ ምንም እየወጣ አይታይም ማለት ነው ቤተሰቦቻችን። ግን አሁን በጣም በአሪፍ ሁኔታ ኮሜንት ላይክ እያደረጋችሁ ስለሆነ ከልብ ማመስገን እፈልጋለሁ ማለት ነው ቤተሰቦች። ሁለተኛይቷ እችን ትመስላለች። አንድ ላይ ስናነባት ምን ትላለች? ሁሌ ሰዎች በማንኛውም ሰዓት ትተው ሊሄዱ እንደሚችሉ አትዘንጋ የሚለውን ሐሳብ ለአንድ ወንድ እንደምጽፍ አድርጌ ነው እኔ የጻፍኩት። እናንተ ደግሞ ወደ ራሳችሁ እየወሰዳችሁ ማየት ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ ሶስተኛው እንሄዳለን። ሶስተኛይቷ ሐሳብ እችን ትመስላለች ማለት ነው። ወደ መጨረሻ ያሉ ሐሳቦች በጣም ደስ የሚሉ ሐሳቦች ናቸው። እነሱ ጋር ለመድረስ እኔ የራሱ ጓጉቻለሁ ማለት ነው ቤተሰቦች። ሶስተኛይቷ ሐሳብ ምን ትላለች? ፈተናን የሚያክል አስተማሪ የትም እንደሌለ በፍጹም መርሳት የለብንም። ፈተናን የሚያክል አስተማሪ የትም እንደሌለ በፍጹም መርሳት የለብንም ማለት ነው ቤተሰቦቻችን። ይህ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ ሰዎች በጣም ብዙ ትምህርቶችን የሚያገኙት የሚቸገሩበት ጊዜ ወይም መከራ ሲገጥማቸው ወይም ፈተና ሲገጥማቸው ከዛ ፈተና ለመውጣት በሚያደርጉት ጥረት ላይ ብዙ እውቀቶችን ብዙ ትምህርቶችን ስለሚያገኙ ነው ይህን ሐሳብ ለመጥቀስ የፈለኩት ማለት ነው ቤተሰቦቻችን። ይህኛው ደግሞ የማይካድ ትክክለኛ እውነታ ነው ማለት ነው። በፈተና ውስጥ ብዙ ነገሮችን ሰዎች እንደሚማሩ እናንተ ከራሳችሁ ህይወት ማየት ትችላላችሁ ማለት ነው። በራሳችሁ ህይወት ምን ያክል መከራ ምን ያክል ፈተና አጋጥሟችኋል በሚለው ላይ ምን ያክል ተማራችሁ የሚለውን መወሰን ትችላላችሁ ማለት ነው ቤተሰቦቻችን። ያው እንደምታውቁት ሰዎች ብዙ ጊዜ በትምህርት ብቻ አይደለም እውቀት የሚያገኙት። ትምህርት በመማራቸው ሰዎች ቀለም ሊያውቁ ይችላሉ፣ ፊደል ቁጥሩ ለይተው ሊያውቁ ይችላሉ ማለት ነው። ግን ሰዎች ብዙ ጊዜ ትክክለኛ ትምህርት የሚያገኙት በህይወታቸው በሚያሳልፉት መከራና በሚያሳልፉት ፈተና ውስጥ ነው ብዙ እውቀት የሚያገኙት ማለት ነው ቤተሰቦቻችን። አያችሁ፣ ለዚህ እኮ ነው አባቶቻችን በጣም መልካም ነገሮችን በጣም ለሀገራችን የሚጠቅሙ ለህይወታችን የሚጠቅሙ ነገሮችን የሰሩት ያለ ትምህርት ነው ማለት ነው። ምንም ነገር ሳይማሩ ምንም ነገር ፊደል ሳይቆጥሩ ግን በጣም የተሻሉ ነገሮችን እየሰሩ ነበር የቆዩት ማለት ነው አባቶቻችን። ስለዚህ እኛም ከፈተና ውስጥ ወይም ከመከራ ውስጥ ብዙ ነገር እንደምንማር መርሳት የለብንም ማለት ነው ቤተሰቦቻችን። በጣም አሪፍ። ሶስተኛይቷ ሐሳብ እችን ትመስላለች። አንዴ ደግሜ ላንብብላችሁና ወደ አራተኛው እንሄዳለን ማለት ነው። ፈተናን የሚያክል አስተማሪ የትም እንደሌለ በፍጹም መርሳት የለብንም የሚለውን ሐሳብ ሶስተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ፣ በጣም እንደወደዳችኋቸው እርግጠኛ ነኝ ማለት ነው ቤተሰቦቻችን። እንደተለመደው ደግሞ የወደዳችኋቸውን ሐሳቦችን ኮሜንት ላይ እያሰፈራችሁ መውጣታችሁን እንዳረሱ ማለት ነው ቤተሰቦች። ወደ አራተኛ እንሄዳለን። አራተኛይቷ እችን ትመስላለች። ምን ትላለች? ገንዘብ እና አቅም እያለ ወዳጆች ብዙ ነበሩ፣ ስታጣ ግን የት እንደገቡ አይታወቅም። አያችሁ፣ የት እንደገቡ ብዬ ነው እኔ ያቆምኩት፣ እናንተ ትሞሉታላችሁ ማለት ነው። ገንዘብና አቅም እያለ ወዳጆች ብዙ ነበሩ፣ ስታጣ ግን የት እንደገቡ አይታወቅም ይላል። አያችሁ፣ ይሄኛው ሐሳብ ደግሞ ቤተሰቦቻችን አሁን እኛ ብናምንም ባናምንም ትክክለኛ የሆነ ነገር ነው ማለት ነው ቤተሰቦቻችን። ገንዘብ ካላችሁ ወይም አቅም ካላችሁ ጉልበት ካላችሁ ማንም ከጎናችሁ ለመሆን ወደኋላ አይልም ማለት ነውና ያኔ ደግሞ ብዙ ሰዎች ብዙ ወዳጆች ይሰበሰባሉ። እናንተ ግን በሆነ አጋጣሚ ላይ ሸርተት ካላችሁ በሆነ አጋጣሚ ላይ ያን የነበራችሁን ገንዘብ ወይም አቅም እያጣችሁ ከመጣችሁ እነዛ ሰዎችም ከገንዘቡ ወይም ከአቅማችሁ ጋር እንዴት እንደሚሸሹ ሳይታወቅ ይጠፋሉ ማለት ነው ቤተሰቦቻችን። ይሄኛው በጣም ትክክለኛ የሆነ እውነት ነው ማለት ነው ቤተሰቦች።
ገንዘብና አቅም እያለ ወዳጆች ብዙ ነበሩ፣ ስታጣ ግን የት እንደገቡ አይታወቅም ማለት ነው ቤተሰቦቻችን። አራተኛይቷ ሐሳብ እችን ትመስላለች። በጣም ነው የወደድኳት ማለት ነው። እናንተ ጉልበት ካላችሁ አቅም ካላችሁ ስታሸንፉ አጠገባችሁ የሚሆኑ ሰዎች እጅግ በጣም ብዙ ናቸው፣ ብዙ ነው የሚሆኑት። ግን እናንተ ያን ነገር በሆነ አጋጣሚ ስታጡ ወይም የሆነ ነገር ሲገጥማችሁ የት እንደሚገቡ አይታወቅም ማለት ነው ቤተሰቦች። በጣም አሪፍ። አራተኛይቱ ሐሳብ ገንዘብና አቅም እያለ ወዳጆች ብዙ ነበሩ፣ ስታጣ ግን የት እንደገቡ አይታወቅም የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ወደ አምስተኛው እንሄዳለን ማለት ነው። አምስተኛይቷ ሐሳብ ደግሞ እችን ትመስላለች። እሷም እንደ አራተኛው እንደ ሌሎቹም በጣም አሪፍ የሆነች ሐሳብ ናት። ከኔ ቀደም ብላችሁ ማንበባችሁን እንዳረሱ። ብዙ ተማሪዎች እኛ ቤተሰብ ያሉት ከፊደል ጀምሮ ከቃላት ጀምሮ እንደዚህ ለማንበብ የበቁ ተማሪዎች ናቸው እዚህ ቻናል የሚከተሉት። አብዛኞቹ ደግሞ ለህይወታችን በጣም መሰረታዊ የሆኑ ትምህርቶችን አግኝታችሁ የኛ ቤተሰብ እንደሆናችሁ ተስፋ አደርጋለሁ። አሁን ግን ይህ ቪዲዮ ለሁሉም ሰው የሚሆን ነው ማለት ነው። ግን በአጋጣሚ ደግሞ ለማንበብ የምትቸገሩ አማርኛ፣ እንግሊዘኛ ማንበብ የምትቸገሩ በተለያየ አገራት በተለያየ ስራ ጉዳይ ሆናችሁ መማር ያልቻላችሁ ወይም የትምህርት እድል ያላገኛችሁ ደግሞ እኛ በጣም ትልቅ እድል አመቻችተንላችኋል። ስለዚህ እየደወላችሁ እየተመዘገባችሁ መማር መጀመር ትችላላችሁ ማለት ነው ቤተሰቦቻችን። የትኛውም ነገር እናንተ እንደምትፈልጉት ሰዓት አመቻችተንላችሁ እናስተምራችኋለን ማለት ነው። አምስተኛይቱ ምን ትላለች? አንዳንድ ጊዜ ብዙ ሰዎች የምትኖረው ለእነሱ ብቻ አድርገው ያስባሉ። አያችሁ? አንዳንድ ጊዜ ብዙ ሰዎች የምትኖረው ለእነሱ ብቻ አድርገው ያስባሉ። አያችሁ? ይህ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ በህይወታችሁ ወይም በቤተሰባችሁ ጉዳይ ምናምን አንዳንድ ነገሮችን ልትመለከቱ ትችላላችሁ ማለት ነው። ስለዚህ እናንተ የምትኖሩት ለነሱ እንደሆነ አድርገው የሚያስቡ ሰዎች አሉ ማለት ነው። እናንተ ስትኖሩ የራሳችሁ የሆነ ህይወት አለ፣ የራሳችሁን ህይወት ነው መኖር ያለባችሁ። ግን አንዳንዶቹ ደግሞ ያው አለማወቅ ሊሆን ይችላልና ለነሱ እንደምትኖሩ አድርገው ስለሚያስቧችሁ ብዙ ነገር በእናንተ ላይ ለመጣል ይሞክራሉ ማለት ነው። ብዙ ነገር እናንተን ለማስቸገር ይሞክራሉ ማለት ነው ቤተሰቦቻችን። አንዳንድ ጊዜ ብዙ ሰዎች የምትኖረው ለነሱ ብቻ አድርገው ያስባሉ። ያ ማለት ምን ማለት ነው? እናንተ ለራሳችሁ የሆነ ነገር ማድረግ እንዳለባችሁ ሁላ አያስቡም። ልክ ሁሉም ነገር ለነሱ እንድታደርጉላችሁ ነው የሚያስቡት ማለት ነው ቤተሰቦቻችን። አንዳንድ ጊዜ ብዙ ሰዎች የምትኖረው ለነሱ ብቻ አድርገው ያስባሉ የሚለውን ሐሳብ አምስተኛይቷ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ ሐሳቦቹን በጣም እየወደዳችኋቸው እንደሆነ ተስፋ አደርጋለሁ ማለት ነው። እንደወደዳችሁ ደግሞ የምታሳዩበት አንደኛው ምክንያት ኮሜንት ላይ በሚታስቀምጡት ሐሳብ ነው ማለት ነው ቤተሰቦች። ከነኚህ ሐሳቦች አንዱንም በቀጥታ መጻፍ ትችላላችሁ ማለት ነው። ካልሆነ ደግሞ የራሳችሁን ሐሳብ ማስቀመጥ ትችላላችሁ። አሁን ደግሞ ወደ ስድስተኛው እንሄዳለን ማለት ነው። ስድስተኛይቷ ሐሳብ ደግሞ እችኛዋን ትመስላለች ቤተሰቦቻችን። በጣም ድንቅ የሆነች ሐሳብ ናት። እሷን አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? ባይዘዌይ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። የሰው ምስጢር የሚነግራችሁን ሰው አትመኑ፣ የእናንተም ይነግራችኋል። አያችሁ? የሰውን ምስጢር ለእናንተ አምጥቶ የሚነግራችሁን ሰው አትመኑ፣ የእናንተም ለሌላ ሰው ይነግራል ማለት ነው ያ ሰው። አያችሁ? ስለዚህ ለእናንተ እየመጣ የሰውን ምስጢር የሚናገር ሰው እናንተ ማመን የለባችሁ ማለት ነው። አያችሁ? ያ ማለት ምን ማለት ነው? የእናንተንም ምስጢር ይዞ ሄዶ ለሌላ ይናገራል ማለት ነው ቤተሰቦቻችን። የሰውን ምስጢር የሚነግራችሁን ሰው አትመኑ፣ የእናንተም ለሌላ ሰው ይነግራል ማለት ነው ቤተሰቦች። ስድስተኛይቱ ሐሳብ እችን ትመስላለች ማለት ነው። ይሄ አሁን ትክክለኛ ነገር ነው ማለት ነው። እናንተ በጣም ምስጢር ጠባቂ ብላችሁ ለእናንተ ጓደኛ ሲሆን የሆነ ነገር ልትነግሩት ትችላላችሁ። ግን አንድ ቀን እሱ ደግሞ የሌላ ሰውን ምስጢር ለማንም እንዳትናገር እያለ ለእናንተ መጥቶ የሚነግራችሁ ከሆነ የእናንተን ምስጢር ለማንም እንዳትናገር እያለ ለሌላ ሰው እንደሚነግር ማሰብ ቀላል ነው ማለት ነው ቤተሰቦቻችን። የሰው ምስጢር የሚነግራችሁን ሰው አትመኑ፣ የእናንተን ይነግራቸዋል የሚለውን ሐሳብ ስድስተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን።
በጣም አሪፍ በጣም የወደዱኳት ሐሳብ ናት ማለት ነው እችኛዋን ሐሳብ። እናንተም ከወደዳችኋት ኮመንት ላይ እየጻፋችሁ መውጣት እንዳረሱ። አሁን ቀጥታ ወደ ሰባተኛው እንሄዳለን። ከዛ በፊት ግን አንድ ለአንብባት ስድስተኛይቷን የሰውን ምስጢር የሚነግራችሁን ሰው አትመኑ የእናንተንም ይነግራችኋል የሚለውን ሐሳብ ተመልክተናል ማለት ነው ስድስተኛ ላይ። ኦኬ ሰባተኛይቷ ደግሞ እችን ትመስላለች። ምን ትላለች? አንዳንድ ሰዎች ሳይጎዷችሁ በፊት እንደምንም በጥበብ ሽሿቸው። አያችሁ፣ አንዳንድ ሰዎች ሳይጎዷችሁ በፊት እንደምንም በጥበብ ሽሿቸው የሚለውን ሐሳብ ሰባተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። ይህ ማለት ምን ማለት ነው? አንዳንድ ሰዎች ወደ ህይወታችሁ ሲመጡ እናንተን ሊጎዷችሁ በአስመሳይ መንፈስ ይመጣሉ ማለት ነው። እነዛ ሰዎች እናንተን ከመጉዳታችሁ በፊት እናንተ ደግሞ በጥበብ እንዲሸሿቸው የሚያሳስብ ሐሳብ ነው ማለት ነው ሰባተኛው ሐሳብ። አንዳንድ ሰዎች ሳይጎዷችሁ በፊት እንደምንም በጥበብ ሽሿቸው የሚለውን ሐሳብ ሰባተኛ ላይ ተመልክተናል ማለት ነው። እቺ ሐሳብ ብቻ ሳትሆን ምክርም ናት፣ እንደገና ደግሞ ትእዛዝም ናት ማለት ነው ቤተሰቦቻችን። ምን አይነት ሰው እንደሆነ በህይወታችሁ ሲመጣ መጀመሪያ መለየት ያለባችሁ እናንተ ናችሁ። ስለዚህ ከለያቻቸው በኋላ ደግሞ እንደምን ብላችሁ በጥበብ ልትሸሿቸው ይገባል ማለት ነው ቤተሰቦቻችን። በጣም አሪፍ። ሰባተኛይቷ ሐሳብ አንዳንድ ሰዎች ሳይጎዷችሁ በፊት እንደምንም በጥበብ ሽሿቸው የሚለውን ሐሳብ ተመልክተናል ማለት ነው። በጣም አሪፍ። አሁን ደግሞ ስምንተኛይቷን ሐሳብ እንመለከታታለን። ምን ትላለች የስምንተኛይቷ ሐሳብ? ፈገግታችሁ ሰይጣንን ግራ ስለሚያጋባ ሁሌም ፈገግ ማለት አለባችሁ። አያችሁ፣ ፈገግታችሁ ሰይጣንን ግራ ስለሚያጋባ ሁሌም ፈገግ ማለት አለባችሁ የሚለውን ሐሳብ ነው የምንመለከታት ማለት ነው ስምንተኛይቷ ላይ። ይህ ሐሳብ ምን ማለት ነው ቤተሰቦቻችን? እናንተ ፈገግ ስትሉ ጠላታችሁ ግራ ይጋባል ማለት ነው። ለምን? እናንተ ተጨንቃችሁ ዲፕሬስድ ሆናችሁ እንድመለከት ነው የሚፈልገው እሱ ማለት ነው። ስለዚህ በሱ ፊት እናንተ ደግሞ ፈገግ ስትሉ ግራ ይጋባል ማለት ነው። እንደዚህ እኮ ትሆናለች ብዬ አስቤ ነበር፣ ወይም እንደዚህ ይሆናል ብዬ አስቤ ነበር፣ ግን አሁንም ፈገግ እያለ ነው ብሎ ነው የሚያስበው ማለት ነው ቤተሰቦች። ፈገግታችሁ ሰይጣንን ግራ ስለሚያጋባ ሁሌም ፈገግ ማለት አለባችሁ የሚለውን ሐሳብ ስምንተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። እችኛውም ሐሳብ በጣም የወደድኳት ሐሳብ ናት። እናንተም ከወደዳችኋት ኮመንት ላይ መጻፍ እንዳረሱ። በጣም አሪፍ። አሁን ወደ ዘጠነኛው እንሄዳለን። ዘጠነኛይቷ ሐሳብ ደግሞ እችን ትመስላለች። ምን ትላለች? አሁን በምንም አይነት ሁኔታ ውስጥ ብትሆኑ እንደሚያልፍ አትርሱ። አያችሁ፣ እንደሚያልፍ አትርሱ። አሁን በምንም አይነት ሁኔታ ውስጥ ብትሆኑ እንደሚያልፍ አትርሱ። አያችሁ፣ ይህ ሐሳብ ቤተሰቦቻችን ከሁላችን ጋር ያለ ነገር ብዬ አስባለሁ ማለት ነው። ሁላችንም ያለንበት ሁኔታ ያን ያክል አስደሳች ላይሆን ይችላል፣ ወይም እንደምንፈልገው ላይሆን ይችላል፣ ወይም እየተቸገርን ወይም እየተጨናነቅን ወይም በተለያየ ሁኔታ ልንሆን እንችላለን ማለት ነው በዚህ ሰዓት። ግን ይህ ደግሞ አንድ ቀን እንደሚያልፍ እርግጠኛ መሆን አለብን ማለት ነው ቤተሰቦቻችን። ሁሌ እንደዚህ አይሆንም። አንድ ቀን ይህ ቀን አርፎ በጣም የምትደሰቱበት የምትፈነጩበት ጊዜ እንደሚመጣ መርሳት የለባችሁም ማለት ነው ቤተሰቦቻችን። አሁን በምንም አይነት ሁኔታ ውስጥ ብትሆኑ እንደሚያልፍ አትርሱ የሚለውን ሐሳብ ዘጠነኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። የዛሬዎቹ ሐሳቦች በጣም ደስ የሚሉ ሐሳቦች ናቸው ማለት ነው። እኔም በጣም የወደድኳቸው፣ ቪዲዮ ሲሰራ ራሱ ደስ እያለኝ ነው የሰሯቸው ማለት ነው። በጣም የሚያጽናኑ፣ በጣም ምክር የሚሰጡ፣ በጣም ትክክለኛ የሆኑ ነገሮችን የሚያሳዩ ሐሳቦች ናቸው ማለት ነው ያመጣሁላችሁ። በጣም አሪፍ። አሁን ወደ መጨረሻና ወደ አስረኛው ላይ ደርሰናል። አስረኛይቷን ሐሳብ አይተን የምናጠቃልል ነው የሚሆነው ማለት ነው። ምን ትላለች? የሚታደርገውን ነገር ሰው እንዲወድ ሳይሆን ትክክለኛ ከሆነ አድርግ። የምታደርገውን ነገር ሰው እንዲወድ ሳይሆን ትክክል ከሆነ አድርግ። አያችሁ፣ ይሄኛው ሐሳብ በጣም ትክክለኛ የሆነ ሐሳብ ነው ማለት ነው ቤተሰቦቻችን። ሰውን ለማስደሰት ብለን የሆነ ነገር ከምናደርግ ይልቅ ትክክል ከሆነ ማድረግ አለብን ማለት ነው። ወይም ትክክል ከሆነ ሲባል ደግሞ ፈጣሪ የሚፈልገው ነገር ከሆነ ማድረግ አለብን እንጂ ሰውን ለማስደሰት ብለን ትክክለኛ ያልሆነ ነገር ማድረግ የለብንም ማለት ነው ቤተሰቦቻችን። አስረኛይቷ ሐሳብ ምን ትላለች? የሚታደርገውን ነገር ሰው እንዲወድ ሳይሆን ትክክል ከሆነ አድርግ።
በጣም አሪፍ። እችኛዋን በጣም ድንቅ የሆነች ሀሳብ ናት ማለት ነው ቤተሰቦቻችን። እነኚህ ወደ 10 የሚሆኑ ለህይወታችን በጣም ጠቃሚና ትክክለኛ እውቀት የሚሰጡ ሀሳቦች ናቸው ማለት ነው ቤተሰቦቻችን። እናንተ ሁሉንም ሀሳቦችን እንደወደዳችኋቸው እርግጠኛ ነኝ ማለት ነው። ስለዚህ ከወደዳችኋቸው ደግሞ ላይክ ማድረግ እንዳረሱ፣ ቪዲዮውን ስትጀምሩ የላይክ ምልክቷን ከነካችሁ በቀላሉ ላይክ ያደርጋል ማለት ነው ቤተሰቦቻችን። ከዛ ደግሞ ኮሜንት ላይ ገብታችሁ የፈለጋችሁትን ሀሳብ ከራሳችሁ መጻፍ ትችላላችሁ። እንደገና ደግሞ ከነኚህ ከ10 ሀሳቦች በጣም የወደዳችኋቸውን አንድ ሀሳብ ወይም 2 ሀሳብ አድርጋችሁ መጻፍ ትችላላችሁ ማለት ነው ኮሜንት ላይ። ከዚህ በተጨማሪ ደግሞ ቅድምም እንዳልኳችሁ እኛ ጋር አማርኛ፣ እንግሊዝኛ በተለያየ አጋጣሚ የትምህርት እድል ያላገኛችሁ ተማሪዎች ለእናንተ በጣም አሪፍ እድል አመቻችተንላችኋል። እናንተ በያላችሁበት ቦታ ሆናችሁ በኦንላይን የምትማሩበትን እንደገና ደግሞ በአጭር ጊዜ ውስጥ አውቃችሁ ሰልጥናችሁ የምትወጡበትን እድል ነው ያመቻቸንላችሁ። ስለዚህ ይህን እድል የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መማር ትችላላችሁ ማለት ነው። ሌላም ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ቪዲዮአችን ላይክ ማድረጋችሁን ሼር ማድረጋችሁን እንዳረሱ። በሌላ ቀን እንዲሁ በአስተማሪው ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።